ይኸው ዝም አሉ። አሁን ጸጥ አላለባችሁ። ጎበዝ ነኝ፣ አባረርኳቸው። መሳሁን መሬት ላይ ጧ ሳረገው እነሱ እንደሆነ ገብቷቸው ታያቸው ይጀናጀኑበት። ይሄ ድምፅ የጅንጀና ነው እንዴ? እየተጀናጀኑ ነው እንዴ? ይሄ ድምፅ። እሺ በሉ አስተማሪ የኔን ታሪክ ጨረስኩላችሁ አይደል? ኦኬ ይሻል። ምን ላይ ነበር ያቆምኩት? ያ ሀይ አለኝ፣ ማውራት ጀመርን። ከዛ እያወቅኩ ካታር እንደሚኖር ኦልሬዲ ፕሮፋይሉ ላይ አንብቤያለሁ። ግን የት ነው የምትኖር? እኔ ካታር። አንተስ? የኔ ፍቅር አንተስ አልኩት። ካታር አለኝ። ዋው ደስ ይላል፣ አንድ ሀገር ነው የምንኖረው ምናምን ምናምን። ከዛ ቁጥር ጠየቀኝ፣ ቁጥሬን ሰጠሁት። ቁጥር ቫይበር የሚባል ነበር የዛን ጊዜ፣ የዛሬ 15 ዓመት ማለት ነው ጋይስ። ቫይበር የሚባል ፐርፕል ነገር ካወቃችሁት አይዶ ነው። አብዛኞቻችሁ ያን ከሆናችሁ ላታውቁት ትችላላችሁ። ኧረ ጀመሩ ድጋሚ ጋይስ። ስቲል አለ ቫይበር፣ ስቲል አለ። ቫይበር የሚባል ነገር ነበር። በሱ ነበር የምንደዋወለው። ፍሪ ነው ዋይፋይ ያለ መዳሜ ቤት። በሱ ስናወራ ጠዋት ልጆች እያሉብኝ ትምህርት ቤት የምወስዳቸው የመዳም ልጆች ሹፌር ነበርኩ። ጠዋት ተነስቼ የመዳም ልጆችን ሹፌርም ሰራተኛም ነኝ፣ ብቻዬን ቤት ውስጥ ለልጆቹ ምሳ ቋጥሬ ትምህርት ቤት ማደርሰው እኔ ነኝ። ለመዳም ምግብ ማዘጋጀው እኔ ነኝ። የመዳምንም ዩኒፎርም እንትን ናት፣ ነርስ ናት፣ የመንግስት ሆስፒታል የምትሰራው። የእሷን ዩኒፎርም መተኮስ፣ አባያዋን መተኮስ፣ የልጆች ዩኒፎርም መተኮስ። ይህን ሁሉ ሳረግ በሄድፎን እያወራው ተኳኩሽ። ከዛ ስናወራ እናድራለን። እኔ ጠዋት ተነስቼ ላይ አንዳንዴ 1 አወር ወይንም 2 አወር ምናምን የምተኛው እና ሴትዮ የራሱ ሀቡሽ ፊች እንደ ድሮ አይደለሽም፣ ምንድን ነው አተኝም እንዴ ምንድን ነው ትለኛች። ጠዋት ስታይኝ በቃ እንቅልፍ እንዳልተኛው ያስታውቅብኛል። ከዛ ልጆቹን አድርሼ እመጣለሁ። መጥቼ ኔስካፌ ጠጣና ከዛ ዶሮ ከበረዶ ቤት አወጣና ምግብ ሰራለሁ። በጣም ዳህያ ነበር የምሰራው። ሁሉንም ነገር ሙሉ ቤቱን ያዝኩት ነው የነበርኩ። የቤቱንም ስራ የውጭውንም አስቤዛ የማደርገው ኤቭሪቲንግ። በጣም ጠንካራ ነኝ። ከ6 ልጅ ጋር አስቡት። ጽዳት፣ ልብስ መተኮስ። ደግነቱ ባል የሚባል ነገር የለም። ሴት ቤት ተፋታ ነበረ። ወንድ አለመኖሩ ነው ቤት ውስጥ ስራውን ያቀለለልኝ። ገባችሁ? አይዶን ወንድ ቢኖር ይከብድ ነበር። ሴትዬና ልጆቿ ብቻ ስለሆኑ ላይፍ ቀላል ነበር ለኔ። እንደዛ ስራ ቢበዛብኝም ነፃነት ስላለኝ በቃ ነፃነት ስላለኝ ምን እወደዋለሁ። ስራዬን እወደው ነበር። ደስተኛ ነበርኩ። ምንም ብደክም ማለት ነው። በቃ የሚጫነኝ ሰው የለም፣ የሚቆጣጠረኝ የለም። እኔ ነኝ የቤቱ አለቃ ማለት ትችላላችሁ። ሴትዮዋ ግዴለሽ ናት። ትወጣለች፣ ትዞራለች፣ ትሳፈራለች፣ ሰርጀሪ ትሰራለች ምናምን። በቃ ሺዝ ራሷን ነው የምጠብቀው እንጂ ቤቱን አታይም። እና ስናወራ እናድራለን። ጠዋት ልጆች አደርሳለሁ። በእንደዚህ አይነት ሁኔታ አመት አወራን። አመት አውርተን በአመቱ ሀበሻ ሬስቶራንት ፕሮሚስ የሚባል እዚህ ሀገር ላይ አሁን የለም፣ ፈርሷል። ሌላ ነው መሰለኝ ስሙ ተቀይሮ ምን አላውቅም። ብቻ ፕሮሚስ የሚባል ሀበሻ ሬስቶራንት ነበር። እዛ ነው ለመጀመሪያ ጊዜ በአካል የተገናኘ ነው፣ የተያየ ነው። ተቀጣጥረን እዛ ተገናኘ። ከዛ በቃ ከተገናኘን በኋላ በአካል ሞር ወደድኩትኝ። በቃ ወደድኩት። ከዛን ጊዜ ጀምሮ 15 ዓመት አብረን አለን። አለቀ። 4 ዓመት በፍቅር አብረን ቆየን። ኢትዮጵያ ሄደን ተጋባን። ተጋብተን እንደመጣን ሳይመን ተወለደ። ሳይመንን ወለድን። ከዛ በ3 ዓመቱ ኑኑ ተወለደች። ያው አለን ይመስገን። በቃ ይሄ ነው። ሹፍ እና መቼ ተማርሽ ያለሽው? መዳም ቤት እያለሁ መዳም ናት ያስተማረች። በእሷ ብር ማለት ነው። መንጃ ፈቃድ የተማርኩትም ነው፣ መንጃ ፈቃድ ያወጣሁትም በመዳም ነው። በስንት ዓመትሽ አገባሽ? በ25 አገባሁ። በ26 ወለድኩ። ይህ አሁን 10ኛ ዓመት አኒቨርሰሪያችንን እናከብራለን። ኢትዮጵያ ሄደን 10ኛ ዓመት የጋብቻ በዓላችንን እናከብራለን። የተገናኛችሁ አሁን የገባሽ ነገርኳቸው እኮ ፌስቡክ ላይ ሊተዋወቅ ነው። በፈረንጅ 2011 በኢትዮጵያ ስንት ዓመተ ምህረት ነው ማለት ነው ጋይስ? የፈረንጅ 2011 በኢትዮጵያ ስንት ነው? የእንቁላሉ ነገር ጸሐፍራ ታሪክ